በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ተክለ ሃይማኖት ምዕራፍ 21 ከአማራ አገር ወደ ሀገራቸው ለመመለስ ከአባቱ ጋር ሲሄዱ አንዲት አገር ሲደርሱ ጸጋ ዘአብ ልጁን እንዲህ አለው፣ ስለ አንተና ስለ እኔ ብዙ አዝናለሁ። ስንቃችን አለቀም። ያለ ምግብ መንገድ መሄድ አይቻለንምና አንተ ሕፃን ነህ፣ እኔም ሽማግሌ ነኝ። በጎዳና ብንወድቅ ማን ያነሳናል? የአገሩ ሰዎች ክፉዎች ናቸው፣ እንግዳም አይቀበሉምና ስንኳን ምግብ ሊሰጡ ከቤት ስንኳን አያስገቡንም አለው። አባቴ ፈጣሪያችን ከእኛ ጋር ሳለ ለምን ታዝናለህ? ጌታ በወንጌል የተናገረውን አታስብምን? ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አታስቡ። ይህንስ ሁሉ ከሃይማኖት ውጭ ያሉ አሕዛብ ያደርጉታልና፣ እናንተስ አስቀድማችሁ የመንግሥተ ሰማያትን ልጅነት ፈልጉ፣ ይህስ ሁሉ ደራጎት ሆኖ ይጨመርላቸዋል በማለት የተመረጠ ልጁ ከሐዘኑ አጽናናው። አባቱም ልጄ 1000 ዘመን ኑርልኝ፣ ስለ አንተ እንዲረዳኝ እግዚአብሔርን አምነዋለሁ አለው። በዚህ ነገር ይህን በመሰለ ሁሉ በጎዳና ሲጨዋወቱ ውለው በመሸ ጊዜ ፍስሐ ጽዮን አባቴ ወዴት እናድራለን ባለው ጊዜ ልጄ የዚህ አገር ሰዎች እንግዳ አይቀበሉም፣ ከቤትም አያስገቡም አላልኩምን አለው። ልጁም እስኪና ከቤታችን ያሉትን ሰዎች ሄደን እንፈትናቸው ብሎ ሄደው ከቤታቸው በር ከተቀመጡ ሰዎች ዘንድ ደረሱ። ፍስሐ ጽዮንም ቸር ዋላችሁ፣ ቸር አደራችሁ፣ ደግ ሰው እንዳለ የፈጣሪያችን ፍቅር ይደርበት፣ እንደሌለም ሰላምታዬ ወደ እኔ ይመለስ አላቸው። እነርሱም ነገሩን በሰሙ ጊዜ ተቈጥተው እናትህን ፍቅር ይንሳት ከእኛ ዘንድ ልታድር መጣህ ብሎ ከዚያ ከተቀመጡት አንዱ ተነስቶ ፍስሐ ጽዮንን መታው። ፍስሐ ጽዮንም እያለቀሰ ይህን ሰው ለምን እንዲህ ታደርጋለህ? ሰላምታ ብሰጥህ ሰላምታውን እንደ መቀበል ለምን ትመታኛለህ? አለው። ዳግመኛም የእግዚአብሔር ባለሟሉ ሚካኤል ይህ ሰው በእኔ ላይ ያደረገውን ግፍ ሁሉ አታይምን? የእግዚአብሔር ባለሟል አንተ የረዳትነትህን ኃይል አሳየኝ እያለ ክቡር ፍስሐ ጽዮን ይህን ሲናገር ይህ የመታው ሰው የአገሩ ሰው ሁሉ እያየው ወደ ሰማይ ወጥቶ ተዘግዝቆ ተሰቀለ። ብዙ ይገረፋል፣ የሚገረፈው አይታይም። ድምፁ ግን እንዳውሎ ንፋስ ድምፅ ይሰማል። ሰውየውም እናንተ የእግዚአብሔር ሰዎች ስለ እግዚአብሔር ብላችሁ ይቅር በሉኝ እያለ ይጮኻል። የአገሩም ሰዎች ሁሉ ይህን አይተው ደነገጡ። እኛም ባለማወቅ ቸል ብለናቸዋልና እኛንም ይቅር በሉን አሏቸው። እንደ ጠንቋይ መስሏቸው ነበርና ይቅር በሉን እያሉ ብዙ ማለዷቸው። የተሰቀለውም ሰው አንተ ብላቴና ሁሉ ስለሚቻለው ስለ ፈጣሪ ይቅር በለኝ እያለ ገና ይጮኽ ነበር። ሰውነትህ ትንሽ ቢሆን ሥራ ግን ከሰማያት ይበልጣል። እኔ ግን ባለማወቄ እንደ ልማዴ የትዕቢትን ሥራ ሠራውብህ። ነገር ግን በእኔ ላይ ኃይልህን ገለጽ። እንግዲህስ ዳግመኛ እንዲህ ያለ ሥራ ወደ መሥራት አልመለስምና ይቅር በለኝ እያለ ማለደው። ፍስሐ ጽዮንም ይህ ሰው ኃጢአቱን እንዳመነ ባየ ጊዜ እግዚአብሔር ስለ ተበደሉ ሰዎች የሚፈርደውን ፍርድ ፈጥኖም እንዲበቀልላቸው አወክን አሉት። ጌታዬ አሁን አወክኩ አለም። የሰቀለ አምላክ እሱ ያውርድህ አለው። ያን ጊዜ ይህ ሰው ከምድር እስኪደርስ ጥቂት በጥቂት እያለ ወደ ታች ወረደም። በወረደም ጊዜ በጀርባው ላይ በእሳት እንደ ተቃጠለ ሆኖ የግርፋት ምልክት ታየም። ከፊታቸው ወድቆ ሰገደም። የእግዚአብሔር ተገዢዎች ጌቶቼ ከቤቴ ገብታችሁ ደሩልኝ አላቸው። ይህንም ማለቱ በአፉ ነው እንጂ ከልቡ አምኖ አይደለም። ጠንቋዮች መስለውት ነበርና የአገሩም ሰዎች እርስ በርሳቸው እኔ ያሳድራቸዋለሁ ተባባሉ። ፍስሐ ጽዮንም የልባቸውን ክፋት አውቆ የዚህ አገር ሰዎች
እኛ እናንተ እንደምትጠራጠሩን አይደለንም። እኛ የክርስቶስ አገልጋዮች ነን እንጂም በእሱ ስም አምነን ሥራ እንሠራለንና እርሱም መከራ የሚያጸኑብንን እንዲያደርጋቸዋል አላቸው። የአገሩ ሰዎችም እኛስ አማልክት በሰው ተመስለው ወደ እኛ መጡ እንላለን አሉ። ፍስሐ ጽዮንም እንደዚህ አትበሉ፣ እኛስ የፈጣሪ አገልጋዮች ነን አላቸው። ይህንም ብሎ ከክፋታቸው መለሳቸው። ዳግመኛም ፍስሐ ጽዮን እንዲህ አላቸው፣ ስለ ማደሪያችን አትጣሉም። ከተሰቀለው ሰው ቤት እናድራለን፣ የኀጢአቱን ፍዳ ተቀብሏልና። ይህም ሰው እውነት ነው፣ ለሰው ሁሉ ቤዛ ተሰቀልሁ፣ ጌታዬ ፍርድ እውነት ነው ብሎ ደስ ብሎት ወደ ቤቱ ይዟቸው ገባም። ማዕድ ሰርቶ አቀረበላቸው። ከእነሱ ዘንድ ካሉ ሰዎች ጋር በልተው ጠገቡም። ከዚህ በኋላ ይህ ሰው ውሃ አምጥቶ እግራቸውን አጠበም። ሚስቱ በጭንቅ ታማ ነበር፣ ልጁም ጎባጣ ነበርና ዛሬ ከቤቴ የገቡ የኒ የቅዱሳን ፈጣሪ ያድናችሁ ብሎ የእግራቸውን እጣቢ አምኖ ቢረጫቸው ፈጥነው ዳኑ። ምንም እንዳላገኛቸው ሆነው ተነስተው ቆሙ። ይህም ሰው ደስ ብሎት ከፊታቸው ወድቆ እጅ ነሣ። እግዚአብሔር እኔን ለማዳን ወደ እኔ ሰደዳችሁ። ታማ የነበረች ሚስቴ መጻጉዕም የሆነ ልጄ የእግራችሁ እጣቢ በነካቸው ጊዜ ከየመኝታቸው ፈጥነው ተነስተዋልና። ፍስሐ ጽዮንም ሚስትህና ልጅህ ስለ እኛ የዳኑ አይደለም፣ ሃይማኖት አዳናቸው እንጂም በክርስቶስ ላመነ ሰው ሁሉ ይደረግለታልና አለው። በነጋታው ጎዳናቸውን ሊሄዱ ተነሱም። ሰው ሁሉ የታመሙትን እንዳዳኗቸው ሰምተው ተሰብስበው መጥተው ከእግራቸው ላይ ወደቁ። የበደልናችሁን ሁሉ ስለ እግዚአብሔር ብላችሁ ይቅር በሉን አሏቸው። እግዚአብሔር ኀጢአታችሁን ይቅር ይበላችሁ። ዳግመኛ እንግዲህ እንዲህ እንዳታደርጉ እርስ በርሳችሁ ተፋቀሩ። ፍቅር ኀጢአቶችን እንዳይሰሩ ታደርጋችኋለችና ቢሰሩም እንዲሰረዩ ታደርጋችኋለችና አሏቸው። በፍጹም ልቦናችሁ እንግዳ መቀበልን ውደዱ። ጌታችን ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ብሆን አልተቀበላችሁኝም፣ ከዚህ ቀጥሎ ያለውንም በፍርድ አደባባይ በወቀሳችሁ ጊዜ የምትመልሱት የላችሁምና አላቸው። ዳግመኛም ለተራበ አብላ፣ ድሃውንም ከቤትህ አሳድር፣ የታረዘም ብታይ ካለ ሰጥተህ አልብሰው፣ ከቤትም ዘር ቸል አትበለው። ይህንን ባደረግህ ጊዜ ፈጣሪ በብላሽ አይጥልህም። በጠራው ጊዜ እኔ ያለው ይልሃል፣ የለመንከውንም ይሰማሃል እንጂም። ከዚያ ያሉ ሰዎች ሁሉ አከናውኖ መናገሩን፣ ያነጋገሩን ጣዕም፣ የቃሉን መወደድ እያደነቁ የነገርከንን ሁሉ ፈጣሪህ በልቡናችን ያሳድርብን ብለው በፍቅር ሸኟቸው። ከዚያም አልፈው ሄዱም። ከእነሱም ጋር 24 ሰዎች ነበሩ። ገድለ ተክለ ሃይማኖት ምዕራፍ 22 ጊዜውም በመሸ ጊዜ የሚያሳድራቸው አላገኙም። አንድ ድርጎ የሚሆን ባቁማዳ ጥቂት ዱቄት ነበረ እንጂም ስንቅም አልቆባቸው ነበር። ከዋሻ ውስጥ እንደር ብለው ገቡ። የሚጠጡትም ውሃ አላገኙም። በውሃ ጥም እጅግ ተጨነቁም። ፍስሐ ጽዮን ከእነሱ ዘንድ ራቅ ብሎ ይለምን ጀመር። ትላንት ስለዚያ ሰው የሰማኸኝ ጌታዬ ኢየሱስ ክርስቶስ ዛሬም ስለ ውሃው ስማኝ። ወገኖች እስራኤል በተጠሙ ጊዜ ከደረቅ ድንጋይ ውሃ ያፈለክላቸው አንተነ። እንዲህ እያለ እየለመን አለቀሰ። እምባውም እስከ ምድር ወረደ። እምባው ከፈሰሰበት ቦታ ጣዕሙ እንደ ማር ወለላ የሆነ ጥሩ ውሃ ፈለቀም። ጠጥቶ ደስ አለው፣ እግዚአብሔርንም አመሰገነም። ሕዝቡንም ጠርቶ ውሃ አግኝቻለሁና ኑ ጠጡ አላቸው። እነሱም አንተ የተመረጥክ ልጅ ከየት አገኘህ አሉት። እግዚአብሔር ካዘዘበት ዘንድ አላቸው። ወስዶ አሳያቸው። ጠጥተውም ጠገቡም። እነርሱ ግን ውሃው የፈለቀው በሱ ጸሎት እንደሆነ አላወቁም ነበር። በየቅላቸው በየጠርሙሳቸው ቀርተው ወሰዱም። ፍስሐ ጽዮንም አቤቱ ጌታዬ
ስንቃችን እንዳያልቅብን ይህን ዱቄት አበርክተው እያለ በሥላሴ ስም አማትቦ ከውሃው ዘግኖ ዱቄቱን ረጨው። ይህም ዱቄት በስልቻው እንደ ቃሉ ፈጥኖ መላም። ከእርሱ ምግባቸውን አዘጋጅተው በልተው ከጠገቡ በኋላ ይህን የሰጠን እግዚአብሔር ክብር ይግባ ብለው አመሰገኑ። በነጋው ፍስሐ ጽዮን ውሃው ካለበት ሂዶ ኃያል በሚሆን ፈጣሪ ቃል ጸጥ በላለው። ፈጥኖ ደረቀም። ጎዳናቸውን ይዘው ሄዱም። ይህን ስንቅ 26 ሰዎች እየተመገቡት አላለቀም ነበር። እርስ በርሳቸውም ለዚህ ብላቴና ምን ያህል ተአምራት ይደረግለታል ተባባሉም። ይህን ዱቄት ተመልከቱ፣ ለሚበሉት አያልቅባቸውም፣ ለሚሸከሙትም አይከብዳቸውም። እንዲህ እያደነቁ አገራቸው ዞረር የደረሱ። እግዚአርያም ልጇ ዲቁና ስለ ተቀበለና ባሏም ደህና ስለ ተመለሰ ደስ ብሏት ወጥታ ተቀበለቻቸው። ጸጋ ዛብም ጳጳሱ ልጇን እንደ ወደደው በጎዳናም ብዙ ተአምራት እንደ ተደረገለት ስለ ነገራት እግዚአርያ የእሱን ነገር ሰምታ እግዚአብሔርን አመሰገነች። ገድለ ተክለ ሃይማኖት ምዕራፍ 23 ፍስሐ ጽዮንም ተጽናንቶ አደገም፣ በመንፈስ ቅዱስም ጐለመሰም። ፈረስ መቀመጥን፣ አውሬ ማደንን፣ በቀስት መንደፍን፣ የጦር መሣሪያን ሁሉ አወቀም። ፈረስም በተቀመጠ ጊዜ ከኃይሉ ጽናት የተነሣ ፈረሶቹ ይወዙ ነበር። ጦር በወረወረ ጊዜ ያሰበውን ይወጋል። ጦሩም ደም ሳትቀባ ባዶዋን አትመለስም ነበር። በተናገረው ነገር በሚሠራው ሥራ ሁሉ የጸና ሆነም። መልኩም በአገሩ ካሉ ጎልማሶች ይልቅ እያማረ እየበለጠ ሄደም። እናት አባቱም ከአገር ሽማግሌዎች ያንዱን ልጅ አጩለት። ፍስሐ ጽዮንም አውቆ ለእኔ ሚስት ማጨታችሁ ለምንድን ነው? እኔ እሷን አልሻም አላገባም አላቸው። እኔ ራሴን ለአንድ ለንጹሕ ሙሽራ ለኢየሱስ ክርስቶስ አጭቻለሁ አላቸው። አባቱም ልጄ ለምን እንዲህ ትላለህ? ውለዱ ተዋለዱም ምድርን ሙሏት ብሎ ጌታ በሕግ የተናገረው ቃል ነው አለው። ፍስሐ ጽዮንም አባቱን ስለ መንግሥተ ሰማያት ራሳቸውን ያጩ ሰውነታቸውን ለመንፈስ ቅዱስ ማደሪያ ያደረጉ መነኮሳት ምን ያህል ናቸው? ተወልደው ሳያድጉ የሚሞቱ ሕፃናት ምን ያህል ናቸው አለው። ስለ እኔና ስለ እነሱ የአዳም ዘር ያንሳልን? ምንም አያንስ። ይህን ብሎ አባቱን አይሆንም አለው። አባቱ ግን ያለ ፍቃዱ ያችን ብላቴና ሚስት ትሁነው ብሎ አመጣለት። እሱ ግን በግብር አላወቃትም። በድንግልና የታተመና በቅድስና የተሸለመ ነውና ባመጧት ከጥቂት ቀን በኋላ ይህች ብላቴና ስለ ሞተች ፍስሐ ጽዮን ደስ አለው። ለዓይኑ እንቅፋት ሁናው ነበርና በንጽሕና በቅድስና ጸንቶ ኖረም። በዚያ ዓለምም ፍቅር ገመድ አልተያዘም። ሰውነቱ እውነትን ነገር በመውደድ እግዚአብሔርን በመፍራትና በማምለክ የተጌጠች ሆነች። ይቆየን።